ሩታ በቅናት አብዳለች። እንግዲህ ጋይስ እንዳበደች ነው። አብርሽና ሄርሜላ ታርቋል። እንኳን ደስ አላችሁ፣ እንኳን ታረቃችሁ። በዚህ አጋጣሚ ማለት የሚፈልጉ ብዙ ነገሮች አሉ። አብርሽና ሄርሜላ እንግዲህ ከዚህ በኋላ እንደማትጨቃጨቁ፣ እንደማትጣሉ፣ እንደማትነዛነዙ በአሪፍ አሪፍ ቪዲዮ እንደምትመጡ ተስፋ አደርጋለሁ። እንኳን ደስ አላችሁ እኔ ውዶች። በጣም ብዙ ስትለፉ ነበረ። እንኳን ደስ አላችሁ። እንግዲህ የኔ ወርቅ ማለት ነው ሄርሜላዬ፣ ከኋላ ከሚዲያ ከምትጨቃጨቁ ከኋላ በስልክ ተነጋግራችሁ ችግራችሁን ተነጋግራችሁ ፈታችሁ ስለመጣችሁ በጣም ደስ ብሎኛል። የጨዋ ምልክት ነው ብዬ ነው ማስበው። አንድ ባለትዳር አንድ ወንድ ፍቅረኛ ማቾች ሲባል የራሳቸውን ገበና የራሳቸው ችግር ባልና ሚስት ነው ቁጭ ብሎ ተነጋግሮ መፍታት አለበት ብዬ ነው ማስበው። ከአቅም በላይ ነው የሚዲያ ሰውን ቢሆኑ ከአቅም በላይ ሲሆን ብቻ ነው ወደ ህዝቡ ፍረዱን ብሎ ማምጣት ያለባቸው ብዬ ነው ማስበው። እንደ ሩታ እንግዲህ አላላላላ ሩታ ማለት ነው አብርሽ ያወራ ሌላ ነው። በነገራችን ላይ ተመልካች ሚሞሪ ሾርት ስለሆነ ነው እንጂ አንቺ ነሽ አልቅሰሽ ተመልሰሽ የመጣሹ አብርሽ አይደለም። በነገራችን ላይ ስትለምኝ የነበረ አንቺ ነሽ። እኔ ያልደረስኩብኝ አንተ ነው የደረስክብኝ አልሽ። ለልጅ ሲመጣ ልጁን ለመጠየቅ ሲመጣ አንቺ ፍለጋ እንደመጣ የምታስመስይ አንቺ ነሽ። በግድ ቤትሽን ያስገባሽው ያጠጣሽው አንቺ ነሽ። አብርሽ እኮ አይደለም። አብርሽ ፈልጎሽ ጠርቶሽ አቅም ባይዘዌ ማለት ነው። አንቺ ነሽ ቤት የጠራሽው። ለምንድን ነው ሁሌ ተመልካች እንዲናገርሽ የምታረጊ? ለምን እንዲህ ያደረግሽው ነታቂም አልቅሰ ስንት ተመላለሽ ስትለምኝ አይደል የነበረው? ሲቀጥል ለልጅ አባት አቶንም ነው አልሹ በአደባባይ። እኔ ይቅርታ አድርጉልኝና በጣም ነው የገረመኝ። አብርሽ ነው ስርዓት የሌለው? የትኛው ቤተሰብ ነው በስርዓት ያሳደገሽ? ባክሽ አብርሽ ነው በስርዓት የሌለው? በጣም ጋጠ ወጥነሽ ባይዘዊ ማለት ነው። የሱ ወንድም ይመሰለሽ ከአንጂ ቅጥቅጥ ስር የሚሄዱ የአብርሽ ወንድም ይመሰለሽ መሰለኝ ጋይስ። ሲቀጥል ደግሞ የአብርሽ ቤተሰብ ምን ያህል እንደሚያከብርሽ አታውቂም። አንቺ ግን ቡዘን ዝቅ ያደረግሽው ማለት ነው። ከአንቺ ጋር ስትለፋ የነበረ። ሲቀጥል ደግሞ ለልጄ አባት አይደለም። ከየት ነው ያመጣሽው? የማን ነው ታዲያ? እንቆጥር እንዴ? የዳኒ ነው የሌሎቹ ብታፍሪ አሪፍ ነው ብዬ ነው ማስበው። ሩታ በነገራችን ላይ ልጅሽ ያደገ ነው። ነገ ያህል የልጅሽን አባት እንደዚህ ከፍ ዝቅ ስታረጊ እንደፈለግሽ ስትንጫጪ በጣም ያስጠላል። ባይዘዌ ማለት ነው። እንደ ስትለምኝ የነበረ እኮ ሞቼ እገኛለሁ አብርሽን አልተውም ያልሽው አንቺ ነሽ በሚዲያ ማለት ነው። አልፈልግም ስትይ ነበር። ከዛ ደግሞ እያለቀሽ ከልጄ ጋር ማሳደግ ምንድነው ልጃችን አብረን ማሳደግ አለብን፣ ትዳራችን መመለስ አለብን፣ ትዳሪ መመለስ አለብን ብለሽ ስትሮጪ 2 አመትና 3 አመት ስትከታይ አንቺ ነሽ እንጂ እሱ አይደለም። ባይዘው ማለት ነው። ይሄ ሚዲያ ይፈርዳል መቼም። ጭፍን ደጋፊ ሲያስጠሉ መታችሁ አፋችሁ አትክፈቱ ማለት ነው። አንቺ ሴት አይደለሽም። ክብርን ዝቅ አርጌ መጣ ይመስላችኋል እንዴ? ክብር የሚጠብቅ ሴት ነኝ ባይዘው ማለት ነው። እኔ ትዳር የሚራሱ ቢበተን ማለት ነው ሚዲያ ላይ አላመጣም። ለምን ገደል አይገባም? ካልተመቸኝ አልተመቸኝም ነው። ገባችሁ? እግዚአብሔር ባርኮ ሲሰጣችሁ ነው ባይዘው ትዳርም ልጅም እንደዚህ ያያ ሜዳ ከመሆን ቢቀር ይሻላል ሁሉም ነገር ማለት ነው። ገባችሁ አይደለ? አታልቅሱብኝ የመጣችሁ ማለት ነው እንዴ። ራሱ አይደል እንዴ 2 አመትና 3 አመት አብርሽ ስትለምን የነበረ እሱ አይደለች? ጭራሽ ደግሞ የልጅ አባት ልትሆን አትችልም፣ የልጅ አባትም አይደለም ብላ ካደች። ጋይስ ካደች። ከዚህ በፊትም ተናግራለች ባይዘው እንደዚህ አይነት ቃል ማለት ነው። ሲቀጥል ልጄ እንደ አንተ ወንድ እንደሆነ አልፈልግም አላልሽም? እንደ አብርሽ መልካም ልጅ የዋ ልጅ አንቺ ተንዘላዘልሽና ታዲያ ምን ያርግሽ? አንቺ በስርዓት ትዳርሽን ያላከበርሽው ባልሽን ያላከበርሽው ታዲያ ከአንቺ ጋር እድሜ ልኩ የተቃጠለ እንዲኖር ነው ፍላጎትሽ? በጀመራ ክብር ይበልጣል። እሺ ክብር ይበልጣል። የሰው ወሬ ለቃቅመሽ ማንም ጎትተሽ የመጣሽ ገባሻ? ማንም ጎትተሽ የመጣሽ ትዳርሽን ያፈረሽ አንቺ ነሽ። ሲቀጥል ትዳርሽ ያፈረሰ ማን እንደሆነ እናቃልልኛ። ወንድሞቼ ናቸው ብለሽ ያመጣሹ ናቸው። እኔ እኮ ጋይስ እኔ አልችልም መሸፋፈን፣ እንደሌሎቹ ማስመሰል አልችልም። እንግዲህ እውነታን ነው የምናገረው ጋይስ። የእውነት ቅርታ አድርጉልኝ። ምክንያቱም አይደለም ግን በጣም ገረመኝ። ቤተሰብን ለመንካት የሞከረችው ሩታ በተለይ ዛሬ ቤተሰብ ዳይሬክትሪ ቤተሰብ ነው የነካችው። ቤተሰብ ምን አይነት ጨዋ እንደሆነ ደግሞ እኮ ሀይሚ ምስክር ናት ባይዘው ማለት ነው።
አብርሽም ምን ያህል ሰው እንደሚያከብ ሁላችሁም ታውቃላችሁ። አንቺ ጋር ከተገናኘ ከተለጠፈ በኋላ ነው ባይዘዌ አብርሽ የተበላሽ ራሱ ማለት ነው። ከፍቅርዬ ጋር በነበረ ሰዓት ምን ያህል ስራ ሲሰራ እንደነበረ እናውቃለን አይደለ? ሶ ባክሽ ራስሽ ስትለምኝ የኖርሽው ዛሬ ደግሞ እንደ ቆረጠ ሰው በቃ የሆቴላት ድረስ አንቺ ነሽ ስትደርሽ ስትበጨብጭ ነበረ። ምንድን ነው እንዴ? እውነታ ይሄ ነው። ምን አብርሽ ከማን ነው ደስታ ጋር ስትጋጋጭ ራስ ስትጋብዥ መጥቶ ረበሸሽ? አንቺ ደግሞ ከኤርሜላ ጋር በነበረ ሰዓት ሁሌ እንደመጣሽ ለመለያየት የሞከርሽው ነገር አልተሳካልሽም። 4 ነጥብ። ምንድን ነው የምታወሪ? እውነት ይደብራል ጋይስ። በጣም ነው የገረመኝ። እንዴት ነው የልጇን አባት እንደዚህ ክብሩ ዝቅ የምታረገው እንዴ? ሄቷን ሄዳ መጠየቅ። ሄቷ የተሰራችው ትክክል አይደለም። ኦፍኮርስ መፍትሄ የላትም። ከሷ አይዳ ልጅ መንጠቅ አንችልም። ሶ ከዚህ የበለጠ ግን ራስሽ ስትለምኝ የኖርሽው ስታለቅሽ የኖርሽው ኢፈሪ ለራስሽ ማለት ነው። ሩታ በጣም ነው የሚያሳፍረው ንግግርሽ። ቤተሰብና እንደዛ ቤተሰብ የአብርሽ አባት መሰለኝ ዝቅ ብሎ ስለምንሽ የነበረ ትዳርሽን መልሽ ታይ ልጄ እያለሽ የነበረው ዛሬ ግን በአደባባይ ካብርሽ አልፈሽ ቤተሰብ ስራ ስርዓት ቢኖርሽ ማለት ነው ያከበረሽን ቤተሰብ ታከብሪ ነበረ። ንግግርሽ በጣም ነው የሚዘጋ። ለዛ ነው ያያ ሜዳ ያልኩሽ ማለት ነው። አሳሳች ናቸው ባይዘዌ ማለት ነው። ይሄን ወይስ ውዶቼ በጣም ተሰምቶኛል። እግዚአብሔር ሩታ የተናገረችው እንዴ ቡዜ ያደረገችው ቡዜ መጠየቅ አብርሽ ላከን አለች እንዴ ትላንትና። ጋይስ ካልሰማው እንግዲህ እኔ አዳምጫለሁ ቪዲዮን። ለማንኛውም ውዶቼ ሄርሜላና አብርሽ ታርቋል። እንግዲህ መጨረሻችሁን ያሳምር። ህይወት ይቀጥላል። አብርሽዬ እምታከብርክ እምትወድክ ስራ ስርዓት ያላት ለንግግሯ ለከት ያላት ለንግግሯ ቁጥብ የሆነች ሴት ነው ባይዘዌ የመረጥካት ብዬ ነው ማስበው። ምንም አይቀርብም። አሽሙርና ወኔ ዝቅ የምታረግ ነገር ነው የሚቀርም፣ ሌላ ምንም ነገር የለም። ኤንዌስ ሩታ ግን በዚህ አጋጣሚ ነገት ይጠየቃልሽ ማለት ነው። ምንም ካንቺ የበለጠ የሰራ ስራ የለም። በነገራችን ላይ የልጅሽን አባት ስትበቀይ ነበረ፣ ወንድ ስትደራረቢ ነበረ። ምንም ደስ የሚል ታሪክ የለሽም። ምን አብርሽን ለመንካት። ኤንዌስ ወዳቸዋለሁ። ላይክ ሰብስክራይብ አድርጉ። ከተከፋችሁ ቅርታ ያለው ነገር ነው አወራው።